ትናንት በተደረገው የኢትዮጵያ ከፍተኛ ሊግ የምድብ 20ኛ ሳምንት ጨዋታ ሸገር ከተማ ደብረ ብርሃን ከተማን 3-2 በማሸነፍ ነጥቡን 48 ማድረስ ችሏል። በሌላ ጨዋታ ደደቢት አምቦ ከተማን 1-0 በሆነ ውጤት አሸንፏል። ይህንንም ተከትሎ የኢትዮጵያ ከፍተኛ ሊግ የ2017 የውድድር ዘመን የመዝጊያ መርሃ ግብር ቅዳሜ ሚያዝያ 25 በአበበ ቢቂላ ስቴዲየም እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። በዕለቱም የፍጻሜ ጨዋታ በምድብ ሀ አንደኛና በምድብ ለ አንደኛ መካከል ሲካሄድ ለሶስተኛ ደረጃ የምድብ ሀ ሁለተኛና ከምድብ ለ ሁለተኛ ጋር እንደሚጫወቱም ተገልጿል። ትናንት በተደረገው የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት ጨዋታዎች ሀዲያ ሆሳዕና ከድሬዳዋ ከተማ 1-1 አጠናቀዋል። ተመስገን ብርሃኑ ለሀዲያ ሆሳዕና ብቸኛውን ግብ ሲያስቆጥር ለድሬዳዋ ከተማ አቤል አሰበ ግቧን አስቆጥሯል። ምሽት 12 ሰዓት ላይ መቻልን ከመቀሌ 70 እንደርታ ጋር ያገናኘው ጨዋታ በመቻል 1-0 አሸናፊነት ሲጠናቀቅ ለመቻል ሽመልስ በቀለ ብቸኛውን ግብ ማስቆጠር ችሏል። የኢትዮጵያ ፕሪሚየር ሊግ የአራተኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ ኢትዮ ከሐዋሳ ከተማ ቀን 9 ሰዓት ላይ፣ ሶል ሽረ ከሲዳማ ቡና ምሽት 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ትናንት በተደረጉ የአውሮፓ ሻምፒየንስ ሊግ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። በኤምሬትስ ሪያል ማድሪድን ያስተናገደው አርሰናል 3-0 ማሸነፍ ችሏል። ለአርሰናል ዴክላን ራይስ 2 ግቦችን እንዲሁም ሚኬል ሜሬኖ ሌላኛዋን ግብ ማስቆጠር ችሏል። ባየር ሙኒክን ከኢንተር ሚላን ጋር ያገናኘው የአሊያንዝ አሬናው ጨዋታ በኢንተር ሚላን 2-1 አሸናፊነት ተጠናቋል። ለኢንተር ሚላን ላውታሮ ማርቲኔዝና ዳቪድ ፍራቴሲ ግቦቹን ሲያስቆጥሩ ቶማስ ሙለር ለባየር ሙኒክ ብቸኛዋን ግብ ማስቆጠር ችሏል። የአውሮፓ ሻምፒየንስ ሊግ ጨዋታዎች ዛሬም ቀጥለው ሲካሄዱ ምሽት 4 ሰዓት ላይ ባርሴሎና ከቦሩሲያ ዶርትሙንድ፣ ፒኤስጂ ከአስቶን ቪላ ጋር ጨዋታቸውን ያደርጋሉ። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።